ሰላም አለይኩም ወራህመቱላሂ ወበረካቱ። እህትና ወንድሞቼ ሀገር ውስጥም ከሀገር ውጭም ያላችሁ እንዴት ናችሁ? ሰላም ናችሁ? አለን አልሐምዱሊላህ ረብል ዓለሚን እኛ ሰላም ነን። እና እንደምን ናችሁ? ሰላም ናችሁ? አለን ደህና ናችሁ ወይ? አክባር ብሩ እንዴት ነው? እኔ ስንት ልብስ እንደለበስካችሁ ልንገራችሁ። 3 ልብስ በርቶኛል። ልቤን አፍኖኛል። ብርዱ ራሱ በሽታ ይንቀሰቀሰብኝ። እውነት እንደ ቶሎ ባለቀ ሙቀቱ ይሻለኛል። እንደው ከኔ ጋር አይስማማ። እዚህ ሀገር ብርድ ከኔ ጋር አይስማማ። ሙቀት ይሻለኛል። ሙቀት ምንም አይለኝም። ሙቀት ይሻለኛል ብዬ ነው የማስበው። እና ውዶቼ፣ እህቶቼ፣ ማሮቼ፣ ፍቅሮቼ እናንተ አንድ ነገር ልንገራችሁ። በህይወታችሁ 1000 ጊዜ 10 ልጅ ውለዱለት ለባሎቻችሁ። 10 ልጅ ብትወልዱ ለባሎቻችሁ ፎቶ አንስታችሁ ራቁታችሁን እንዳትልኩ። ወላሂ ለአዚም የመጨረሻ የሚያስጠሉ አስቀያሚ ባሎች ይሄው የሰውን አይብ ባሉን ሚስቱን ሜዳ ላይ ራቁቷን ለቁ። ምክንያቱን አላህ ብቻ ይወቀው ለምን እንደለቀቃት። ይሄው ጉድ አርጓታል። ሜዳ ላይ ያስለቀሳት ነው፣ ሚዲያ ላይ ማለት ነው። ሜዳ ላይ ለራፊ ነው የተሳሳትኩ ነው። ምንም አማርኛ እንደ ቁንጣ ጥሮኛል እንግዲህ። እና ስለዚህ ላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ ተጠንቀቁ። እውነት አንዳንዴ ሰው የሚላችሁን ነገር ሲሙ። ቤት ሞቱ ጊዜ ሲጥ ለምን እዛ አልፈልግሽም ይፈታሻል ይበላችሁ። ራቁት እንዳትሊኩ ጉድ ትሆናላችሁ። ሚዲያ ላይ አውጡ። እንደዚህ ረጋችኋል። ኧረ ጉድ ምን አይነት ጊዜ እንደምትቀያማ ቀርቧል። እውነቴን ነው የምላችሁ። አላህ ሱብሓነሁ ወተዓላ ከእንደዚህ ሙሲባ ባህል አላህ ነጃ ያውጣ። ይሄው ሚዲያ ላይ አውጥቶ የገዛ ምስቱ ወደ አረጋት። ምን ይባላል ይሄ? አላህ ከእንደዚህ ሙሲባ ባህል ይጠብቃል። ምን ብትበድለው ብሩም እንኳን ከልክላው ከሆነ እንደው በምንም እንትን ብሎ እንደው እሱ ሙስሊሙ አይደለም። ሐስቡናላሁ ወኒዕመል ወኪል። ማንኛውም ሰው ማድረግ የለበትም አይደለም። ሙስሊማት ሌላም ሃይማኖት ሰዎች እንደዚህ ነገር አያስፈልግም። እየፈለገ ብትወዱት ባሎቻችሁ ውደዱ። ካላስ በቃ ፈጣሪን ለምን ተሳክቶላችሁ ሄዳችሁ አንድ ልትሆኑ ፈጣሪያችሁን ለምኑ እንጂ ብትሞቱ እንዲች ሲጥ ራቁታችሁን ፎቶ ብትሞቱ እዛ ድብን በል ከፈለገ ጉድ ፈላ። ውርደት፣ ቅሌት፣ የመጨረሻ ቅሌት፣ ውርደት። አሁን እሷን ይሄ ተደብቆ የማይደበቅ ነገር እድሜ ዘላለም ሚዲያ ላይ የሚቀመጥ ነገር። አንድ ሰው የሰራን ነገር ክፉዋም ደጓም ትቀመጣለች። ሰው መልካም ተናገረ ቁጭ፣ መጥፎ ተናገረ ቁጭ፣ ተሳዳቢ ከሆነም ቁጭ፣ የትም አይሄድ። ሚዲያ ይዟት ቁጭ የሚለው ያንን ነገር የሰው ልጅ እንዴት እንዲያረጋል? እንዴት እኔ ባሏ እኔ አግብቷት ምናምን ነገር እኔ አይመስለኝም። ነገሩ አለ ጭንቅላቱ ትንሽ አለ ሾጥ አረገው ስንት አለ። ስለዚህ በጣም አሳዝናል። በጣም ይቺ 1000 ዓመት ላይ ነው ሽሊንግ ይዞ ላይ እንደዚህ አይነት የሚያስጠላ ነገር። እንዴት ነገው የእሱ ልጆቹ አግብቶ ምናልባት እንደሱ ሳያገባ ይቅር እንደዚህ ተቆርጦ እሱ እንትኑ ራሱ እዛ ሜዳ ላይ ቢወድቅበት ይሻላል። ጅብ ቆርጦ ቢበላበት ይሻላል። ይሄ ባለጌ አሳዳጊ የበደለው እና እንደዚህ ላቸው በጣም አስጠላል። በጣም እና እንደዚህ ነገር በጣም እንዴት ወንዶች እንደዚህ ነገር ይሰራሉ? እንዴት እንደዚህ ነገር ባለጌ ነገር ሜዳ ላይ ይለቀቃል? በጣም ከባድ ነው እላችኋለሁ። ልጅቷ አሁን ምን መሬት ሊውጣት ነው? ልትሆን ነው? ምን መሬት ሊውጣት ነው?
ወለም እንድትሆን ነው። ሐስቡናላሁ ወኒዕመል ወኪል ላኢላሀ ኢለላህ ሙሐመድ ረሱሉላህ። እሱማ አላህ ይጠይቀዋል ነገ አላህ ፊት ጉዱን ጭንቁን መከራውን ሲያይ ማንም አያገለግለው። አሁን እዚች ምድር ላይ ሰውን እሷን አሳፈርኩ እሷን አዋረድ ብሎ አላህ ደግሞ እሱን አዋርዷል። ኢንሻአላህ ደግሞ አኼራም ሳይል በዱንያ ይዋረዳል እና በጣም ከባድ ነው ሲያዩት እንትኑ ሐስቡናላህ ወኒዕመል ወኪል። እውነቴን ነው። እኔ በትንሹ እኔ እመክራችኋለሁ። እኔ የቻልኩት ወይ እኔ እንድትንቁ ይችላል፣ ግን ልምከራችሁ እንድትሲጥ እዛው ቅር ድበል ከፈለገ እንዴ እኔ ፓንቴ ምናምን እዛ ሰውነቴ ለሳ እሱ ከዛ በኋላ እኔን ሚዲያ ላይ ባይ ብር አምጪ ብር የለም ብር ተባላ ጦርነት። ከዛ በኋላ ይሄንን ነው የሚለቅብሽ ብሩ ካልሰጠሽ ከተምጭ ነው የሚልከው ውርደት። ላኢላሀ ኢለላህ ከእንደዚህ ነገር አንድ ይጠብቀን። እውነት አላህ ይጠብቀን ከእንደዚህ ሙሲባ ከእንደዚህ መጥፎ አላህ ይጠብቀን። እንደው እሱን አላህ ያዋርደው፣ አላህ አዋርደው። እሱን ውርደቱን እንዲህ ሜዳ ላይ አላህ አውጣበት። እሷን እንዲህ ሜዳ ላይ ወጥቶ እንደዘረጋት እሱ የሚዘረግ ነገር አላህ አምጣበት። እና ተጠንቀቁ እህቶቼ፣ ተጠንቀቁ። እውነት ወላሂ ተጠንቀቁ። እዚህ አገር የሰው ጋር ስደት ወጣችሁ ሁላችሁ ተጠንቀቁ። መጥፎ ጊዜ መጥቷል። በቃ በእጃችሁ በልቶ የሚኪዳችሁ ጊዜ መጥቷል። ስለዚህ እውነት እያሳስባል፣ እያሳዝናል፣ እያስለቅሳል። የሰው ልጅ እንዴት እንደዚህ ነገር ይሄ ጭንቅላት ያለ ማሰብ ያለ ንፍጥ ነው እዚህ ውስጥ አለው። እዚህ ውስጥ ንፍጥ ብቻ ነው እዚህ ውስጥ አለው። ማሰብ የለውም። ሰው ይለኛል አላህ ይለኛል ማለት የለውም። እንደ ምስቱ በቱንስ የሆነቿን እንኳን እንደዚህ ብሎ የሆነቿን እንኳን እንዲህ ብሎ ሸውዷት ብሏትም እንደዚህ ነገር ሆኖ ሆነም እንዴት ይደረጋል? ላ ሐውለ ቁወተ ኢላ ቢላሂል አሊይል አዚም። አላህ ሱብሓነሁ ወተዓላ ከእንደዚህ አይነት ሙሲባ አላህ ነጃ ይበላል እና ልጆቻችን አላህ ሱብሓነሁ ወተዓላ ይጠብቅልን። አሁን ልጅ ወልዶ እኛ እኮ አሁን የምናደርገው መጥፎ ነገርም ጥሩ ነገር ሆነ ነገ ልጆቻችን ያዩታል። ምናልባት ፈጣሪ ብሎ ይሄ ለነሱ አሁን ከኛ በላይ ለነሱ ጥሩ ጊዜ እየመጣ ነው። ስልክ በእጃችሁ ነው ዛሬ ሁሉም ልጅ ያንን አይቶ ድሮ እናቴ ምን አይነት ነበረች ወይ አባቴ ምን አይነት ሰው ነበር፣ እናቴ ምን አይነት ሰው ነበረች፣ ቀስማችሁ ሲበር የበልጆች ሞራን መራመድ ብዙ ታሪክ ነው። ሰው ልጅ ብዙ ነገር ነው በሰው ልጅ ላይ በህይወት እስካለ ቢሞት ቢጠፋ እንኳን ሞቶ እንኳን አያርፍም። ሞቶ እንኳን አንድ ሰው ልጅ አንዴ ሞቶ ተቀብሯል የሚባለው ይሄ ሞቶ እንኳን ማያርፍ ነው። በጣም አስቀያሚ አስጠልታም ነገሩ ይደረጋሉ ሀገራችን ላይ። እኔ ከባድ ነው። የኛ ኢትዮጵያ ሰዎች በጣም የሰሩ ነገር አስቀያሚ አስጠልታም ነገር እየሰሩ ያሉት። አላህ ሂዳያ ይስጣችሁ። እናት አላህ ሂዳያ ይስጣችሁ። እኔ ለምንም የምለው ነገር የለም። ያ ረቢ ረመዳን በሰላም አድርሰን ያ ረቢ ያ አላህ ዘርዝሪታት ሁሉ የሰው አገር ለስደት ለስርስቅ ብሎ ወጥቶ የተንከራተተ ሁሉ ይሳካለትና ሁሉ ነገር ሞልቶለት ሀገሩ እንዲገባ በሀገሩ ነው የሚያምረው ሁሉም ነገር። ያው ከባድ ነው፣ ልጆቹ ከባድ ነው። አሁን እኔን ሰብስክራይብ ላይክ ያደረጋችሁ አሳድጉኝ። እውነት ወላሂ ላዚም እንደው ብቻ ሀብታም ፌመሶች ጋር አትሩጡ። እኛ ምስኪኖችን አሳድጉን። እስኪ ሰው አርጉ እንደው አሳድጉ። እውነት ላይክ ሼር እያደረጋችሁ አሳድጉን። እነዛ የሚወጥቁት የሚነሱ ጋር ብቻ አትሩጡ። እኛም አሳድጉን። እነሱም ትላንትና እኮ እንደኛ ሆኖ ለምነው ዛሬ ዘፎ ቀደረሱት። እኛንም እንደነሱ በቃ አሳድጉን። ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ቪዲዮአችንን በቃ ከዛ በኋላ ማሻአላ ተባረካላ
እኛም እንደነሱ ይሆናል ኢንሻአላህ ቢዝነላህ።